አልሽኝ ከርከሩ ለማንኛውም አሁን ሚሽኑ እዚህ ጋር አብቅቷል ከዛ ቤት ውጪ ኔጌቲቭ ከርከሩ እኔ ግን ከዚህ ቤት ሚሽኔን ሳላሳካ በፍጹም ንቅንቅ አልልም ከባለ ሀብቱ የበላሹ ግማሽ ሚሊዮን ብር የት አለ ጠፍቶብኛል አጥፍቻለሁ የሆነ ቦታ ግን የማቀሽ ይመስለኛል ማ እኔ አረ አታውቂኝ አይ ሉላ የት እንዳለች አውቃለሁ ማለት ይባላል ጠበቃው የተቀበረበትን የአስክሬን ቦታ መድብል እንደቆፈረው ታውቀ ነበር ለሱ ችግር የለውም ካለ አንዴ ብቻ እጄ ትግባ እንጂ እኔ ምን እንደማደርግ አውቃለሁ አሁን የደወልኩልህ ለሌላ ነገር ነው ምን ነው የተፈጠረ ችግር አለ እንዴ ክለቡ አካባቢ ትልቅ ችግር ሳይፈጠር አይቀርም የምን ችግር አንድ ክለባችን ትልቅ ደንበኛ በሆነች ሴት ጉድ ተሰራሁ እያለ ነው ምን ሰውየው ብላክሜል ተደርጓል ክለቡ ያሉ ሰዎች ልጅቷ ማን እንደሆነች በካሜራ ታውቃለች ብለዋል ለዚህ ድፍረቷ ተመጣጣኝ የሆነ ቅጣት የሚያስፈልጋት ይመስለኛል ቆይ ካሌብ ልጅቷን አንተ አይታታል እንዴ እኮ እኔ ነኝ ስራ ፈትቼ አንዲት ተራ ቡና ቤት ሴት ነኝ ማየው ቆይ ምን ሆነሃል አንተ ሰውዬ አይ ኖ እንደዛ ማለት አይደለም ምናልባት ያው ፎቶዋን ከላከል ብዬ አቶ ሀብታሙ ራስን ያገኛል አቶ ሀብታሙ ብላክሜል የተደረገው ባለ ሀብት ነው ሩም ውስጥ ቪዲዮ ቀርጸዋለች እውነት ይሄ በጣም ትልቅ ድፍረት ነው የሰራችው የክለቡ ስም ነው ያጠፋችው እንደነገርኩ የማያዳግም ቅጣት ምናልባትም የባለ ሀብቱ ሌላ ተጨማሪ ቪዲዮ እሷ ላይ ካለ አንቂያ ተቀበላት ለሰውየው ስልኩን ስለሰጠሁት ይደውልልሃል አደራ እንዳታስከፈው በጣም የሚጠቅመን ሰው ነው ችግር የለውም ካሌብ ችግር የለውም ሁሉን ነገር በኔ ጣል ማለት አንቺ እንደማትሆን ተስፋ አደርጋለሁ አንቺ ከሆንሽ ግን ህይወትሽ እንዳለቀ እርግጠኛው ነኝ እነግርሻለሁ ወየውልሽ ማለት እንዳትሆኝ ብቻ ታውቃለህ በእኛ የሆነውን ነገር በሙሉ ሳስብ በጣም ይገርመኛል እንዴት ይሄን ቤት እንኳን ስንቀይር ለስንተኛ ጊዜያችን ነው ሱስ ሆነትሽን ነው አታዩም እንዴ ቃው ሁሉ እኮ ከኛ ጋር እየተንከራተተ አልጋውስ ብትል ሳቅሽ እንደ እህል እንደሚርብ ታውቂያለሽ ሁሉ ጊዜ ማታ ስለኛ አንቺን እያሰብኩ ነው ስለዚህ ትራሱም ተንገላቷል በለኛ ቀላ አንዴ ወደዚህ አንዴ ወደዛ ሳደርገው መድብል ደውሎልህ ነበር እስካሁን አልደወለም ግን አታስቢ መደወሉ አይቀር ግን ለጠበቃው መድብል ቤተሰቦቹን ካገኘለት ፖሊስ ጣቢያ ሄዶ ሊመሰክር ይችላል እንዴ ፖሊስ ጣቢያ ድረስ ከሄደማ ምን ምስክርነት አስፈልጋቸው እዛው አይተው አይፈርዱ አትፍረድብኝ ሞገስ ተናግሬ ማሰብ ከጀመርኩ ቆየሁ ሉላይ አንዳችን እየደገፍን ተስፋ ሳንቆርጥ እዚህ ደርሰናል አሁን ግን እየደከመኝ ነው ሞገስ እንዴ ሉላይ የምን ጫፍ ላይ ደርሶ ደከመኝ ማለት ይልቅ አንቺ በርተሽ ነን ማብርች እውነት ግን ይሄ ታሪክ አልፎ እናወራው ይሆን መድብል ደወለ ሄሎ ወዳጅ እንዴት ነው ሞገስ እንዴ አንተ እንዴት ነህ ልበል እንጂ እኔም አንተ እያለልኝ ምን ሆናለሁ እንዴት ነው የጠበቃውን ቤተሰቦች አገኛቸው ሚስትየውን አግኝቻት የሆነ ቦታ አስቀምጫታለሁ ልጆቹንስ ስለ ልጆቹ አታስብ ደህንነታቸው የተጠበቀ ቦታ ነው ያሉት እንዴ እና አሁን ምንድነው የምንጠብቀው የጠበቃውን ስልክ ነው እስካሁን ድረስ እኮ አልደወለም ይሄ ከውካዋዝና አግኝቷቸው እንዳልሆነ ተስፋለኝ እንደዚያ ከሆነ ማለፋታችን ሁሉ መናቀረ ማለት ነው አምላኬ ወይ ባክርዳን ግድ የለም እንጠብቅ ይደውል ይሆናል ሲጀመር ከመጠበቅ ውጭ ሌላ ምርጫ የለንም እኔም ለሉላ እንዴት ናት ሉላ ደህና ናት ይኸው ከኔ ጋር ከአንዱ እስር ቤት ወደ ሌላኛው እስር ቤት ተንከራተታለች እባክህ ሞገስ እንደዚህ አትበል በልሽ መድብል ኧረ ምንም ችግር የለም
እድሜ ላንተ ሁሉም ነገር ሙሉ ነው። በልሽ ሰላም ዋል። ቆይ ግን ለምንድን ነው እንደዚህ ያልከው? እንዴ እናሳትኩ ቆይ ስንተኛ ጊዜሽ ነው ከኔ ጋር ስትንከራተች ቤት ስትቀይር? አንተስ ብትሆን ከኔ ጋር ስትከራተት አልነበር? ደግሞ ሁለተኛ እንደዚህ እንዳትለኝ። እኔ እናንተ መቼም ተነጣጥለን መኖር የማንችል ሰዎች ነን። ቆይ እንዴት ቦታው ላይ ከደረሳችሁ ልጁና ሚስቱ የለችም ትላላችሁ? እዛው ለቅሶ ቤት አይደል ያላችሁት? እሺ ቆይ የጠበቃው ሚስት ምን አለች? አስወጣችሁ አንድ ሁለት ያገርፉትም እንዴ? እሺ የጠበቃው ዘመድ ምን አለች? ምን የሆነ ሰውዬ መጥቶ ይዟት ሄዳል ያልከኝ እንደዛ ነው ያለችው? ወይኔ መድብል፣ እኔ አንተ የሌለበት ቦታ የት ልሂድ? ባልሳሳት ዝና ማለት አንተ መሰልከኝ። እውነት ነው። ሰላም ነው። እስኪ አረፍ በል። ሰላም ነው አይደል? ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። አደናጀ የሆነ ነገር ይምጣሉ ተያዙ። ኖ ችግር የለውም። ሁሉ ነገር አድርሼ ነው የመጣሁት። በባዶም ባይሆን የሆነ ነገር ያዙ። ኖ ዋናው አንተ ጉዳይን መስመር አስይዝልኝ እንጂ የራሴ ሆቴል ነው የምጋብዝ። እሺ ያው ካሉት ምን ይደረጋል? ካሌብ እርሶ ጋር የልጅቷ ቪዲዮ እንዳለ ነግሮኝ ነበር። ምናልባት ማየት የማይቻል ከሆነ ችግር የለውም። በስክሪንሾት ላይ ያደረኩት እዚህ ያለ ምናልባት ክለብ ውስጥ ሆና ስለተነሳች በግልጽ ላይ ታይ ይችላል። እሷ ነች ልጅቷ። ስሟም ማህሌት ይባላል። ይሄን ነገር ወጥቶ ማለት ነው። ምን ነው ልጅቷን ታውቃታለህ እንዴ? አይ ኖ ግን አታስብ፣ በአጭር ጊዜ ውስጥ እጅ ላይ ትገባለች። ምናልባት ሌላ ተባባሪ ሰው አብሯት ሳይኖር አይቀርም። እሱማ ግልጽ ነው። ጉዳዩን ይዛ ወደ ፖሊስ ጣቢያ እንደምትሄድና ሌላ ሰው ካወቀ በሌላ ሰው ባካፕ ቪዲዮ እንደምትለቅ አስፈራርታኝ ነበር። እኔ ምለው ጋሻፍታ 500 ሺህ ብሩን እንዳለን የሰጧት። እኔ ለገንዘቡ ግድ የለኝም። አይሙሮ ያላልፍ ስላለኝ ነው እንጂ ምናልባት ሌላ ባካፕ ሳይኖራት አይቀርም። ልክ ነው። ባካፕ ባታስቀምጥ ሙሉ ቪዲዮ ልሰጣታችሁ። ካሌብ በዚህ ስራ አንተ የተካንከነ ብሎኛል። አያስበው አልኩት እኮ እሷ ጋር ያለውን ባካፕ በሙሉ አመጣው። እሷ ስለ ድፍረቷ ቁንጥጫ ያስፈልጋትም ትላለህ? እሱማ ግድ ነው። ካስፈለገ ለራስዎትም አምጥቼ ሊያስረክቦት ይችላል። እንደነገርኩ ነው። አንተ ብቻ ከጭንቀት ያውጣኝ እንጂ እማድርግልህ ነገር አታውቅም። የተዋረደው እኮ የኛም ክለብ ጭምር ነው። ስለዚህ ለራሴም ስል ነው ይሄንን ነገር የማደርገው። ይሄ ብር ተሸቀለ አይደል? ምን ፈልገው መጣ እንዴ? አንቺ ነው አይደል? ምን ፈልጋለሁ ነው? እሺ ገና ካሁኑ ፊት ማዞር ተጀመረ። ለምንድን ነው ለሰውየው ፍቅረኛ ያላት የሚያልከው? እና ይሄ ነበር ያስኮረፈሽ? በእኔ ታፍርብኛለህ ማለት ነው? አረ እኔ ጥቁር አዝሙዴ እንዴት ነው ባንቺ ማፍረው? ያ ሰውዬ ብቻሽን እንደሆንሽ እንዲሰማው ብዬ ነው። ለነገሩ እንኳን እንደዛ አልከው እኮ።
ምክንያቱም ፍቅረኛ እንዳለኝ ቢያቅ ለፍቅር አይመኘኝም ነበር። ምን? ሰው ሳላረግሽ አልሞትም አለኝ እኮ አፉን ሞልቶ። አልገባኝም እንዴ? ቆይ ነገር ወዴት እያመራ ነው? የእውነት ታፈቅረኝና ትወደኝ ነበር እኮ። ገረድ ይቀጥሩና ሲሞላው 1 አመት ሌባ ነው ይሉታል። ደሞዝ ለማስቀረት አለ ፍሬው አይሉ ወይ አፈሩን ገለባ ያርግለትና። አሁን ይሄን አባባል ምን አመጣው? አባባል አይደለም ዘፈን ነው። ለነገሩ የኔ ማለት ላንቺ ሙዚቃ ነው አይደል? ገና የሀብታም መንገድ አንድ ብለሽ ከመጀመርሽ እኔን መርዞ ልትክጂኝ? አንተ እኮ ነው ሁሉንም ነገር ያበላሻው። እንዴ እኔ ምን አደረኩ? ያው ፍቅረኛ የላትም ያልኩት እኮ ገና ቢዝነሱ እንዳይበላሽ ብዬ ነው። እንዴ ሰውየው ደግሞ እንዳየሹ ነው። ገና ልክ እንዳየሽ ነው ላጩን ያዝረከረኩ አይደል? ስለዚህ ልታከራየኝ ሳይሆን ልትሸጠኝ ነበር ማለት ነው። አከራየውም ሸጥኩም ያው ኮሚሽን እንደሆነ አይቀርም። ምን? የኔ ነገር ሽያጭና ኪራይ ስትይኝ እኮ ቶሎ ነው ስራዬ ትዝ የሚለኝ። አሁን ኮሚሽንን ወስደሃል አይደል? ስለዚህ እዚህ ጋር ብንለያይስ? እንዴ አንቺ አመረርሽ እንዴ? ያመረርኩት አሁን ሳይሆን ለዲያስፖራ ፍቅረኛ የላትም ስትል ነበር። እሺ እና እኔም በገንዘብ ልትቀይሪ ነው እንዴ? ሰሌ ደወለ። ማን? ጭራሽ ቁልምጫም ተለምዶልኛል። አይገርምሽም? ልቤንማ መቀለጃ ስታደርጊው እንደ ቁጭ ብያ ላይ እንዴ። ሄሎ ሶል፣ አይሰማም? ያንተ ድምጽ እኮ ይሰማኛል። ድሮስ የኛ ድምጽ ነው እንጂ የሱ ድምጽ ማለት አይሰማሽም? ለሱ ሲሆንማ አይደለም ጆሮሽ ሁሉ ነገርሽ ይከፈታል። እንዴት ነሽ? ደህና ነሽ? ይቅርታ አረፈድኩ አይደል? አክስቴ እኮ አለቅ ብላኝ ነው። ደግሞ ገና ስራ ከመጀመሪያ እንደዚህ አርፍጄ ስለመጣሁ እባክሽ ይቅርታ አድርጊልኝ። ኧረ ችግር የለውም። ነው አረፈ ቁጭ በል። ደግሞ ስራሽን ጨራርሰሽ አይደል እንዴ ወጣሽ? ምሳሌ እስክኔት ሄዳ ነው? ምሳሌ ክፍሏ ናት። ክፍሏ የተጫወተች ነው። እና አክስትሽ እንዴት ናት? ደህና ናት። እሺ ወይ ቅርታ አቋረጥኳችሁ እንዴ? ኧረ በቃ እኔ ልሄድ ነው። ቅድስት ብሩክ መድበል ሄደ ካለሽ ለእነ ሞገስ አንዳንድ ነገር ሊያደርስላቸው ሄዷል በይው። እሺ ግን መድበል ራስን ጠብቅ። አይ ቅድስት ለእኔ አታስቢ፣ ይልቅ ወንድሜን ተንከባከቢው። ምን ያህል ከባድ ጊዜ እንዳሳለፈ ታውቂያለሽ አይደለም? ለእሱ አታስብ መድበል። በሉ ደህና ዋሉ። ሄደን ቻው። እሺ አሁን እንደ መድብል አይነት መልካም ሰው እዚህ ምድር ላይ ያለ ቢባል ማን ያምናል? የራሱን ህይወት ትቶ እኮ ነው ለሰዎች ህይወት የሚኖረው። ብቻ ፈጣሪ ጠብቀው። ሉላ ግን የት ሄዳ ነው? ማለቴ አላስችላላት። ከፍቅሯ ተለይታ መቆየት አላስችላላት። ይገርምሻል፣ የሁለቱ ፍቅር በጣም ነው የሚያስቀናው። ለሰከንድ እንኳን መለየት አይችሉም። ፈጠንሻት በይኝና ሉላ ግን ለምንድን ነው እዚህ ቤት ተደብቃ ያለችው? መጀመሪያማ ሉላ የሞገስ ፍቅረኛ ነበረች። ግን ምን ዋጋ አለው? እዛ ዝና የሚሉት አውሬ እጅ ውስጥ ገባች እና በጉልበቱ ከሞገስ ሊቀሞ ይፈልጋል እያልሽ ነው? ምን ይፈልጋል? ብቻ ቀምቶትም ጭምር ነበር እንጂ። ምን? ሉላ ግን ያለ ሞገስ መኖር አልቻለችም መሰለኝ። ከዝና ጠፍታ ከሞገስ ጋር መኖር ጀመረች። ከዛም አልሻለሁ ዝና ሆዬ ሁለቱንም በኃይለኛው ማሳደድ ቢጀምርስ? ወይ ሁለቱም ግን በጣም ያሳዝናሉ። እኔስ በግፍ ባሌ የተቀመጡት ምንም አላሳዝንም እንዴ? እያወራ ነው ያለነው ስለነሱ መስሎኝ። ዋናዋ ጉዳይሽ ግን እኔ። ለማንኛውም ግን ስለ ሉላም ሆነ ስለ ሌሎች ሰዎች የምትሰሚው አዳዲስ መረጃ ካለ ወዲያውኑ እየደወልሽ ለኔ ታሳውቂኛለሽ። እሺ በጣም ጥሩ። አሁን በቃ በእርግጥ ሞገስ ከሉላ ጋር ከተለያዩ በኋላ ህይወቱ በጣም ተበላሽቶ ነበር። ይቅማል፣ ያጨሳል፣ ብቻ ምን አለፋሽ። አሁን ደግሞ ሉላን አገኘው ከማለቱ ይሄ ዝና የሚባል ሰውዬ ከፊቱ መጥቶ ጋሬጣ ሆነበት። ወይ የእውነት ሁለቱም በጣም ነው የሚያሳዝኑት። በጣም ለማንኛውም ውስጥ ገብቼ ልብሴን ልቀይር። እንጀራ ጋግር ያለውኝ ከደከመሽ አረፍ ማለት ትችላለሽ። ወይ ለምን ጋገርሽው? እኔ እኮ ስመጣ ይደርስ ነበር። ያው እኔማ ስትመጪ ደክምሻል ብዬ ስላሰብኩ ነው። ደግሞ እንደማይሽም ትንሽ ደክሞሻል።
ባይሆን ብሩኬ ሲመጣ ቡና ታፈልናለሽ። እሺ እንዳልሽ። በነገራችን ላይ ቡናሽ በጣም ነው የሚጣፍጠው፣ ሱስ ያስይዛል። በጣም አመሰግናለሁ። ቡና ብቻ መስሎሽ ነው እንዴ? ምግብሽ፣ ቤት አያያዝሽ፣ ብቻ ምን አለፋሽ ሁሉ ነገርሽን ወደነዋል። ቅድስት የእውነት ገና ከሆነ እየሰጣችሁኝ ስላለው ክብር በጣም ነው የማመሰግነው። እሺ እናት ቆይ ግን እኔ ከዚህ በፊት ማንም ሰው አመስግኖኝም አክብሮኝም አያውቅም። ይህ ቤተሰብ ግን ምን አይነት ቤተሰብ ነው? ገና ከመምጣቴ ሁሉም ሰው እንደ ቤተሰብ ነው እያቀረበኝ ያለው። በእርግጥ ያቺ ማህሌት ስለነሱ የምትለኝ አንድም ነገር እውነት እንደሌለበት አረጋግጫለሁ። አሁን አንቺ እድሜሽ ረጅም ነው የሚባል ግፍ አይሆንብኝም? ሄሎ፣ ቤት ደረሽ? እሱ አሳስቦሽ ነው የደወልሽው? እንዴት አያሳስበኝ? የኔ አይንና ጆሮ እኮ አንቺ ነሽ። ለማንኛውም አይንና ጆሮሽ ቤት በሰላም ደርሷል። ምን አዲስ ነገር አለ? ገና መድረሴ እኮ ነው። መድብል ቤት ነው ያለው? አይ አሁን ነው ስገባ ወጣ። ወዴት ነው የወጣው? እኔ ምን አውቃለሁ? ነው ወይስ እሱን መጠየቅ ነበረብኝ? ቆይ ግን ለምንድን ነው በስርዓት እያናገርሽኝ ያለው ነው? ሲጀምር አንቺ ምን ስነ ስርዓት አለሽና ነው በስነ ስርዓት ማናገርሽ? ትሰሚኛለሽ? አንቺ ማለት አስመሳይና መሰሪ ሴት ነሽ። ምን ትለኛለች ብዬ ነበር አሰሪ አርፍጄ ስመጣ። ግድ የለም እንደፈለግሽ ተጫወችብኝ። ለማንኛውም አዲስ ነገር ሲኖር አጫውልሻለሁ። ቆይ ስልኩ እንዳትዘጊው። እቅዱ በደንብ ገብቶሻል አይደል? የምን እቅድ? ወይኔ ማህሌት፣ አሁንስ እቺ ልጅ በቃ ጨርቄ ታስጥላኝ እኮ ነው። ከብሩክ ጋር መተኛቱ ነው? ኧረ እባክሽን አንቺ ሴትዮ ድምፅሽን ቀንሽ፣ የሆነ ሰው ሊሰማሽ ይችላል። እና ታዲያ ለምን በኮድ አናወራ? ስለላ አይደል እንደያዝ ነው። ለምሳሌ ብሩክን ማን በላው? ሚዳቆም በላው? እሌሽ ላይ ሚዳቆ ይዝለልብሽ። ሌላ ምን እላለሁ? ቅድስትን ደግሞ የዋህ ስለሆነች እርግብ እንበላት። በፈጣሪ ወይ ግን በምን ቀን ነው ካንቺ የማትረቢ ሰው ጋር የተዋወቅኩት? ያው መድብልን አንበሳውን አምለው፣ እኔ ደግሞ ንቁ መሆን ስላለብኝ ንስር በሆንስ? እውነቴን ነው። አሁን ትዕግስቴ እያለቀ ነው። አሁን የቀረው እንግዲህ አንቺ ነው። አንቺን ደግሞ ማን እንበልሽ? አሳማ ይሻላል ወይ? አንቺ ልጅ ግን ጤነኛ ነሽ? ወይኔ እውነትሽን ነው። መቼም ማሞ ይሆን አለበት ይሄን ስም የሰጠውሽ። ጉማሬ ቢሆንስ? ወይ ደግሞ ከርከሮ። እንደውም ከርከሮ ሳይሻል አይቀርም። አልገባኝም። ቆይ እኔ ለማበሳጨት ብለሽ ነው እንደዚህ ሆንሻለሽ? ምን አልሽኝ? ከርከሮ። ለማንኛውም አሁን ሚሽኑ እዚህ ጋር አብቅቷል። ከዛ ቤት ውጪ። ኔጌቲቭ ከርከሮ። እኔ ግን ከዚህ ቤት ሚሽኔን ሳላሳካ በፍጹም ንቅንቅ አልልም። የድንጋይ ማሽን ይብላሽ። ሌላ ምን እላለሁ? ለምንድን ነው ግን የምትቆጪው? አንዳንዴ እኮ ዘና እንበል ብዬ ነው። ዝና? ኧረ እኔ ዘና ነው ያልኩት። እውነትም የሰውዬ ስም ከንፈርሽ ላይ ተጣብቋል። ሄሎ ከርከሮ፣ ንስር ነኝ። ይቅርታ አድርጊልኝ ጓደኛዬ። እኔ የኔ መሰለ ፍቅር የሆነ ቤተሰብ መጉዳት አልችልም። ደግሞ አንቺ ነገርሽኝና አምኜ ለአንቺ ማዘኔ። ነይ ወደዚህ ነይ ያልኩሽ እኮ ነው። ቆይ እኔ ሰፈር እንዳለው እንዴት አወቅ? አሃ ዝና ያቅም ብለሽ ነው ያንን ባለ ሀብት የበላሽው? ቆይ ምን አጠፋው? 500 ሺህ ብር የት አለ? ምን? ከባለ ሀብቱ የበላሽው ግማሽ ሚሊዮን ብር የት አለ? ጠፍቶብኛል። አጥፍቼዋለሁ። እንግዲህ ያው ሰኔ ማጠፋሻለሁ።
ማን ነው? ሞገስ ለሌ መድብል ላይ ክፈትልኝ። መድብል ሞገስ ሉላ እንዴት ነው መድብል? እንዴት ነሽ? ሰላም ነው? እንዴት ናችሁ? ደህና ነህ? ችላንችን ያመጣውልሽ ለትንሽ ቀንም ቢሆን ከቤት እንዳትወጡ ብዬ ነው። ይጠቅማችኋል ትንሽ። አረ በጣም ብዙ ነገር ነው መድብል። አረ ምንም አይደለም። እናመሰግናለን ውለታህ መቼም። አረ ችግር የለውም። ይሄን ማድረግ እኮ አልነበረብኝ። ትንሽም ቢሆን እዛው ዝም ብላችሁ ከዚህ ቤት ወጣ ገባ እንዳትሉ ብዬ ነው። ይጠቅማችኋል ብዬ ነው። መድብል ግን እኮ ይሄ ነገር ለማድረግ ብዙ መቸገር አልነበረብኝ። ለትንሽ ጊዜ እዚህ ዝም ብላችሁ መቆየት አለባችሁ። እኔ በቻልኩት መጠን ነገሮችን በፍጥነት ለመጨረስ እሞክራለሁ። ቅያሬ ልብሶችን እንደምንም ብዬ ይዤ ለመምጣት እሞክራለሁ። መድብል ይሄ ጉዳይ እኮ የኔም ጭምር ነው። አሁንም ቢሆን ብቻን አላጋፍጥም። ሞገስ እኔ ቆይ አንተና ብሩክ ችግራችሁ ግን ምንድነው? እኔ ቆይ አሁን ደከመኝ፣ ይሄ ነገር ከብዶኛል፣ አልችልም የሚል ቃል ወጣኝ? ይኸውልህ መድብል እባክህ አንተ ራስህ እባክህ እንዴ ትንሽ እንኳን አጠገብ ላለችው ሴት አስብ እንጂ ቢያንስ አንተን አታ መኖር እንደማትችል አላረጋገጥክም? እኔም ቢሆን እኮ እሷን አጥቼ መኖር አልችልም። ስለዚህ አንዳችሁ ለአንዳችሁ የግድ ታስፈልጋላችሁ። አንተም ለኛ ታስፈልጋለህ መድብል። ሉላዬ ለኔ አታስቢ። በዛ ላይ መርማሪው አሁን ድረስ እየረዳኝ ነው። ፖሊሶቹ አካባቢ የተገኘ አዲስ መረጃ አለ? ሞገስ አሁንም በፖሊስ በኃይለኛው እየተፈለክ ነው። ስለዚህ የሚያዋጣ እዚህ መደበቅ ነው። ስለ ጠበቃው ምንም አዲስ ነገር የለም? ስልኩን በተስፋ ከመጠበቅ ውጪ ምንም አዲስ ነገር የለም። ምን አለ ቢያንስ እንኳን እዚህ ነው ቢል። ሞገስም ከፖሊሶች መሳደድ ያርፍ ነበር እኮ። ያው የጊዜ ጉዳይ እንጂ እኮ የሆነ ቀን ደውሎ እዚህ ነኝ ማለት እኮ አይቀርም ይላል። እባክህ ዝና እባክህ አትግደለኝ እባክህ። እንዳልገልሽ ከፈለግሽ አንቺ ጋር የቀረ ቪዲዮ ካለ ላኪልኝ። እኔ ጋር ምንም የቀረ ቪዲዮ የለም። እንግዲህ ያው እኔ ጋር ምንም የቀረ ትዕግስት የለም። ሉላ የት እንዳለች አውቃለሁ። ምን? ሰላም ለዚህ ጀማ እንዴት ነሽ? ታጣ አላለችም። ደግሞ ስሜን ከታወቅሽ እንዴ? ረሳሽው እንዴ? ባለፈው እኮ ተዋውቀን ነበር። አሃ ለካ ተዋውቀን ነበር። እኔ የምልሽ የሆነ ቦታ ግን የማውቅሽ ይመስለኛል። ማ እኔ? ኧረ አታውቂኝም። አይ ሁኔታሽ ግን የማውቅሽ ነው የሚመስለው። ሰው ተመሳስሎብሽ ነው የሚሆነው። እንዴ ቡራ እኔ ስመጣ ወዴት ነው የምትሄደው? ምሳሌ ከትምህርት ቤት ያተመጣ ታዲያ እኔ ለምን አላመጣት ነው ቡራ? ለጥንቃቄ ሲባል ወይ ማድረግ ነው የሚያመጣው። እንዴ ቆይ የቤተሰብ አሁንስ በመድብል ብቻ ነው እንደሚመራው እንዴ? ለጥንቃቄ ሲባል እኮ ነው ዳጣ ነው እሺ። አንቺም እዛ ጥሉ ስትይ ዝና የሚባል ሰውዬ እንዳያገኝሽ ተጠንቀቂ። እና ዳጣ ምን አገባት ነው? ይቅርታ እኔ ቡራ እኔ ገና 2 መንግስት ብቻ ነው የበላው። እንደናንተ 4-5 መንግስት አልበላውም። 5 ያረብሽው ቆይ የበሉን ጭምር ቆጥረሽ ነው? እኔ ቡራ ፖለቲካ አላወራሁም። ቆይ ግን እኔ የምለው ሁሉም ነገር ፈርተሽ ትችዋለሽ? ፈሪያ አመለጠ አጉል ደፍተር ተለመጠ ሲባል አይሰማም እንዴ? ደግሞ ማን እንደሱ ያለው? እኔ እንጃ ዳጣ መሰለች። ለማንኛውም እሺ እኔ ሰዓቴ በጣም ስለደረሰ ልሂድ። ሲጀመር ቅድስትዬ ነች የምትመቸኝ። የት ሄዳ ነው ቅድስት? ሄደን አቤት። ለምሳሌ መክሰስ ሪላት እሺ፣ አሪፍ አድርገሽ። እሺ ችግር የለውም ጋሼ። ቆይ ግን ይሄን ጋሼ አትበይኝ አላልኩሽም ነበር እንዴ? ቅድስት ራሱ እንዴት ስልችት እንዳረገችኝ እንደነበረ ስማ። ምን? ይኸውልሽ ለጊዜው ብሩክ ካልሽኝ ይበቃል። እሺ ብሩክ ብለሽ ጥሪ። ከጊዜ በኋላስ? እንዴ ከጊዜ በኋላም ብሩክ ነው፣ ሁሌም ብሩክ ነው። ግን ለምን ይጠይቅሽኝ? በሰላም ነው አጠይቅሽ? በጣም ግራ አጋባ። አይ ሌላ የምትጠራበት ስም ካለ ብዬ ነው። የለም ዛሬም ሁሌም ብሩክ ነኝ። እሺ ለማንኛውም ልጅ እሺ
ሄዱ ምን እየሆንሽ ነው? ሚሽን የሚባል ነገር የለም እንዴ? ቆይ ግን እንዴት ነው ቤተሰብ እንደዚህ ባንዴ የለመድኩት? ይገርማል። ውሸት ከሆነ እያወራሽኝ ያለሽው ነገር ማለት ነው አበበ ደመስ ሳይሞት ተደፋሻል። እየዋሹ አይደለም። ሉላ በትክክል እዛ ቤት ውስጥ ነው ያለችው። እሺ አሁን ይሄንን እንዴት ልትይጭሽ? እንዳወኩ ብቻ ከነገርኩ በቂ ነው አይደል? አንቺ ማትረቢ ዛሬ አትፈትኝም ብዬሻለሁ። እዛ ቤት ሰላ አስቀምጫለሁ። ምን? ያቺ መዝናኛ ቦታ ኤደን ብዬ ያስተዋወኩ አስታወስክ? እሷን ነው አስታውሻለሁ። እና እሷ ምን እዛ ቤት ውስጥ ሰራተኛ ሆና እንድትገባ አድርጋለሁ። አንቺ እኮ አታረጊውም እኮ አይባልም። በእርግጥ እዛ ቤት ሰራተኛዋን እንድትሄድ አደረኳት ለበቀል ነበር። ብሩክ ለቅድስት ቀለበት ሲያስርላት ፌስቡክ ላይ አይቼ ነበር። ስለዚህ ሁለቱን ለማጣላት ጓደኛሽን ሰራተኛ አድርገሽ ላክሻት ማለት ነው። ለዛውም የራሴ የሆነ ድራማ ፈጥሬና። አንቺ በጣም የምትገርሚ ሰው እኮ ነሽ። ከኔ የባሽ ሰይጣን ነው። ወይኔ ለምንድን ነው ግን ማልፈራሽ? በዛ ላይ እዛ ቤት ያለውን እንቅስቃሴ በሙሉ ንገሪኝ ብያት ስለነበር እነ መድብል የሚያደርጉትን እንቅስቃሴ ሁሉ ትነግረኝ ነበር። ለምሳሌ ጠበቃው የተቀበረበትን የአስክሬን ቦታ መድብል እንደቆፈረው ታውቀ ነበር? ምናልባት እነ መድብል ጠበቃው በህይወት መኖሩን ደርሰውበት ይሆናል። አንቺ እንዴት አባትሽ ነው ይሄን የሚያወቅሽው? ኤደን ሲያወሩ ተደብቃ ሰምታቸው ነው። ወይኔ አበበ ደመሳለች አልቆልሃል በኛ። ለማንኛውም ይሄን ነገር እናወራዋለን። ይሄን ስለነገርሽ የቀረብሽን ገንዘብ ምርሻል። አሁን ግን ማለት ነው የቪዲዮውን ባካፕ ትሰጪኛለሽ ወይስ? እሺ እሰጥሃለሁ። አሁን ብቻ እሱ መሳሪያ ዘውር አድርግልኝ ወይ መኪና ውስጥ አስገባልኝ፣ ልክልሃለሁ። ከዚህ በኋላ ሌላ መረጃ ሊኖር እንደማይችል እርግጠኛ ይሁን። የእውነት ፍጥነትን ሳላደንቅልህ አልቀርም። ለነገሩ የካሌ ምሩቅ አይደለ? በእውነት ጋሽ ሀብታሙ በተፈጠረው ነገር እኔም በጣም አዝኛለሁ። አያስቡ። ከዚህ በኋላ ግን በስህተት እንደዚህ አይነት ነገር አይፈጠርም። ሌላ ባካፕ እንዳላት ታውቅ ነበር? በፍጹም። ከዚህ በኋላ ሌላ ባካፕ እንደማይኖራት እርግጠኛ ነኝ። አሁንም ግን እጠራጠራለሁ። ምን ነው ጋሽ ሀብታሙ እኔን አያምኑኝም? ልጅቷ የሆነች ቆቅ ነገር ናት። እስኪ ተመልከት። በፍላሽ ገልብጣ ማምጣቷ ሌላ ባካፕ ሊኖራት ይችላል። እመኒ፣ ከዚህ ውጭ አይኖራትም። ለአንተ ጥሩ ገንዘብ ያለው ስራ ብሰጥስ? ደስ ይለኛል። ስራው ግን ምንድን ነው? ማለትን ማስወገድ። ምን እያሉ ነው?